ሰው የሚያስበው ብሬኑ ነው እንጂ ነፍስ አታስብ። ነፍስ የሚባል ነገር የለም እያሉን ነው ሰዎች። ሰው ታዲያ ብሬን ሰውየው ከሞተ በኋላ ለምንድን ነው የማያስበው? ልብ ነው የሚወስነው ሁሉንም ነገር። ዓለም ሰዎችን የምትጎዳበት ዋናው መንገድ ምንድን ነው? ማባከን። የዚች ዓለም አቅጣጫዋ እንዴት ነው? እንደ ነፋሱ ነው። ዘንድሮ አንተ ከተሾምክ አንተን ታድንቀሃለች። በእውነቱ እንደዚህ ያለ መንግስት አይተን አናውቅም ትላለች። ሌላ መንግስት ደግሞ ከመጣ ያኛው ሌባ ነበር፣ እንደዚህ ያለ በፀሐይ መንግስት መጥቶልን ደግሞ ትላለች። እንደ ነፋሱ ነው ይቻላል ማለት። ቤተክርስቲያናችን ወርቅ ቤተክርስቲያን ያለች። እኛስ ጋብቻ ክቡር እንደሆነ ምን እንላለንም ነው እናውቃል። በዕለት በቅዳሴ ነው እንደዚህ የምትለው። ሐሳዊ መሲህ ሲመጣ ግን መቅደስ ያቆማሉ። የሐሰቱ ክርስቶስ በመጣ ጊዜ መቅደስ ሰርቶ እውነተኛውን እኔ ብሎ ሁሉን ክርስቶስ ያደረገውን ነገር ሁሉ እያስመሰለ ያደርጋል። ሐሳዊ መሲህ ሲመጣ እንደዚህ ብሎ አይደለም የሚመጣው። ሐሳዊ መሲህ ግን አልመጣም። በዚህ እርግጠኛ እንድትሆኑ እፈልጋለሁ። ሐሳዊ መሲህ ሲመጣ በድብቅ በኮምፒውተር አደራጅቶ ምናምን አይደለም። ማይክሮቺፕስ በመቅበር አይደለም። በአማርኛ ነው የሚነግር ሰው ሁሉ ማይክሮቺፕስ። እሷን ራሱ አሁን ሰው የ666 የሰይጣኒዝም ነው እያለ ሰው አሁን መከራውን እያየ ነው። በጣም ብዙ ዓመት ስንት ሊሆን ይችላል? 1800 ዓመት አካባቢ እስራኤልን በዝሮት ያኖራቸው። በጀርመን በአውሮፓ ሲሰቃዩ ሂትለር እንደ ሳት ሲጠብሳቸው እንዲኖሩ አድርጓቸዋል። መጨረሻ ሁለተኛው የዓለም ጦርነት በኋላ ነው እንግዲህ ተሰብስበው አሁን 60 ዓመት ያልሞላው መንግስት ነው ያላቸው። አሁን መቅደሱን እንስራ እያሉ ይፋጃል። ሐሳዊ መሲህ ሲመጣ ግን መቅደስ ያቆማሉ። የሐሰቱ ክርስቶስ በመጣ ጊዜ መቅደስ ሰርቶ እውነተኛውን እኔ ብሎ ሁሉን ክርስቶስ ያደረገውን ነገር ሁሉ እያስመሰለ ያደርጋል። አልመጣም ግን አይዟችሁ። ሐሳዊ መሲህ ሲመጣ እንደዚህ ብሎ አይደለም የሚመጣው። አሁን ሰው ሁሉ ማይክሮቺፕስ። እሷን ራሱ አሁን ሰው የ666 የሰይጣኒዝም ነው እያለ ሰው አሁን መከራውን እያየ ነው። መንገድ ጠራጊ ሊሆን ይችላል። ሰዎቹ ያንን አቅደው ሰይጣንን እያመለኩ እያደረጉት ይችላል። ሐሳዊ መሲህ ግን አልመጣም። በዚህ እርግጠኛ እንድትሆኑ እፈልጋለሁ። ሐሳዊ መሲህ ሲመጣ በድብቅ በኮምፒውተር አደራጅቶ ምናምን አይደለም። ማይክሮቺፕስ በመቅበር አይደለም። በአማርኛ ነው የሚነግርህ። በአማርኛ ማለት በራስ በምታውቀው ቋንቋ ማለት ነው የሚነግርህ። ኦሮሞም ኮንክ በኦሮምኛ ከቻልክ ማለት ነው። ትግርኛ ምችል ከሆነ ትግርኛ፣ ሶማሌኛ፣ በቃ ሌላው ጀርመን በምትሰማው ቋንቋ እኔ ክርስቶስ ነኝ ታምናለህ አታምንም ብሎ ነግሮህ አዎ ካልክ እዚህ ላይ ይቀርጸዋል። ግንባርህ ላይ መጽሐፈ ምሳሌ ላይ እንደተጻፈ ልጄ ሆይ ከሁሉ አስቀድመ ምንህን ስጠኝ ነው ያለ እግዚአብሔር። ልብህን ስጠኝ ይላል። ልብ የምትባለው ልብ ምን ይመስላችኋል? አሁን ልብህን ስጠኝ ሲላው ምን ማለት ይመስላችኋል? አሁን ይችን ከረጢቷን እንደዚህ ያለችውን የሆነች ነገር ድቡልቡል የሆነችን ቀኝ ሰጭ ግራ ሰጭ ያላትን ብለድ ሰርኩሌሽን የሚካሄድባትን አይደለም መቼም አይደል? እሷን ነው እንዴ ልብህን ስጠኝ ሲል አሁን እሷን ከረጢቷን ብሎ ነው እግዚአብሔር አይደል? ልብ የሚባለው ነፍስ ነው። ነፍስ ናት ልብ የምትባለው። ስለዚህ ሰው የሚያስበው በዚህ ነው የሚያስበው፣ ግን የምታስበው ነፍስ ናት። አሁን አንዳንድ ጊዜ መቼስ እኔ ሳይንስ ብዙ አልሄድኩበትም ሳይሆን አልተማርኩም፣ እናንተ ታስረዱኛላችሁ። ግን አሁን አንዳንድ ጊዜ ያስቀኛል። ሰው የሚያስበው ብሬኑ ነው እንጂ ነፍስ አታስብ። ነፍስ የሚባል ነገር የለም እያሉን ነው ሰዎች። ሰው ታዲያ ብሬን ሰውየው ከሞተ በኋላ ለምንድን ነው የማያስበው? ያስባል? ማሰብ ይችላል? አያስብም። ምክንያቱም ለማሰብ ደም ያስፈልገዋል። ሰው እንደሞተ ወዲያው የደም ዝውውር ይቆማል። ለምንድን ነው የሚቆመው? ይሄ ሰው የሚያስበው በዚህ አይደለም፣ በነፍሱ ነው የሚያስበው። ግን ነፍስ ሐሳቧን የምታዘጋጅበት ቦታዋ ይሄ ነው። ሰው ሲያስብ ራሱን የሚያማውም ለዚያ ነው። ሐሳቧን የምታደራጅበት የምትቀምርበት ቦታዋ ይሄ ነው። የምታስበው ግን ነፍስ ናት። ከዚያ በኋላ እሷ ከወጣች በኋላ ቀፎ ማለት ነው። በቃ ሲም የወጣበት ስልክ ምንም ማድረግ እንደማይችል ማለት ወይም ደግሞ ሶፍትዌር የሌለው ነገር ምንም እንደማይሰራ በቃ ነፍሱ ከወጣች ይሄ እንትን ነው፣ ቀፎ ነው፣ ምንም አይሰራም፣ ዝም ብሎ ይቀመጣል ማለት ነው። ለደም ሕይወት የምትሆነው ነፍስም ስለሆነ እሷ ከወጣች ሰው ከሞተ በኋላ እጁን እግሩን ብትቆርጡት ሊደም አይችልም፣ ነፍሱ የለችማ። እና ልብህን ስጠኝ ሲል ልብ በሉ፣ ልብህን ስጠኝ ሲል ውሳጣዊ አይምሮህን ስጠኝ፣ ሐሳብህን ለእኔ አድርገው፣ ነፍስህን ለእኔ አስረክብ ማለቱ ነው እግዚአብሔር። አሁን ግንባር ላይ 666 ብሎ የሚያጽፈው ለምን ይመስላችኋል? አይምሮህን ለእኔ ምን በል ነው አስረክብ ማለት ነው። አምልኮተ እግዚአብሔር ማለት ተግባርና ኢንቴንሽን ነው። እውነት ሐሳብ ነው።
አሁን አንዳንድ ጊዜ እኔ አሁን ለእመቤታችን ብሰግድና ለእግዚአብሔር ብሰግድ ለእመቤታችን ብሰግድና ለእግዚአብሔር ብሰግድ ወይም እኒን አባታችን ጫማቸውን ብስማቸው፣ ለምሳሌ ጫማቸውን እጄ ብስማቸው ይሄ ሰውዬ አባን ያመልካል ሊል ይችላል። የሆነ ሞኝ ሰው ማለት ነው። እውነት አሰብ ይላል። ኧረ ትላላችሁ እናንተ ትላላችሁ። አባን ነው የሚያመልከው። በቃ የአባ ገብረ ኪዳን አምላክ እኔ አባ ናቸው ልትሉል ነው ማለት ነው። ግን ስሰግድላቸው ውሳጣዊ ሐሳቤ ምን እያልኩ ነው? አባቴ ትልቅ አባት ነው ብዬ እያከበርኳቸው ነው ማለት ነው እንጂ አምላኬ እያልኳቸው ነው። ልብ ነው የሚወስነው ሁሉንም ነገር። አንዳንድ ሰው ሰምታችሁ ታውቀዋላችሁ? ሚስቱን አንቺ እኮ ሕይወቴ ነሽ ይላታል። ሕይወቴ ነሽ ሲላት የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ ይላል ክርስቶስ። አሁን አንቺ ክርስቶስ ነሽ እያላን? በፍጹም አይደለም። እምታስቢልሽ ነሽ እያላት ነው ማለት ነው። በቃ እንድኖር የምታደርጊ ነሽ ማለቱ ነው። ስለዚህ የሚወሰነው በህሊና ከተማነት ነው የሚወሰነው እና እዚህ ላይ 666 የሚያስቀርጽበት ብሎ አይምሮዬን አስረክብ ያለውን በለኝ ነው። ያን ይጠይቅና ፈቃደኛ ስትሆን እዚህ ላይ ትቀረጸ። ካልተቀረጽ መገበያየት አትችልም እንዲያትልም ብሎ ይቆጣጠርሃል ነው። ስሙ ያልተጻፈበት እንዳይገበያይ ሁሉ በቁጥር ሲያደርጉ ያሁኑ አይምሮን ለመቆጣጠር መረጃ ለመሰብሰብ ማይክሮቺፕስ የሚቀብሩበት ምክንያት በአይምሮ የምታስበውን ነገር እያሰቡ ሰውን ለመቆጣጠር ነው። ታውቃላችሁ አሁን ሰው በዩቲዩብ በጉግል በፌስቡክ የፖለቲካ ስራ እንደሚሰራበት ታውቃላችሁ አይደል? አታውቁም? ታውቃላችሁ። አሁን አብዛኛው ሰው ዘፈን የሚወድ ሰው ካለ የሚወዳደረው የፖለቲካ ፓርቲ ምን ሊል ይችላል መሰላችሁ? የዚያን ከተማ ህዝብ ምርጫ ሲቀሰቅስ 24 ሰዓት የሚጨፍሩ ጭፈራ ቤቶችን እንፈቅዳለን ሊል ይችላል። ምክንያቱም የዚህ አካባቢ ሰው እንደሚዘፍን ምን ሰብስቧል? መረጃ ሰብስቧል ማለት ነው። ከኢንተርኔት ይሰበስብና ከዛ ፖለቲካ ይጠቀማል። አሁን የሚቀበረው ማይክሮቺፕስ ሰዎች ምንድን ነው ሀሳባቸው፣ ዝንባሌያቸው ምንድን ነው ብሎ አይምሯቸውን ተቆጣጥሮ የፖለቲካ አቲቲዩዳቸውን አስቦ አውቆ ከዚያ በኋላ የአስተዳደር ጎዳናቸውን ለመቅረዝና ሰውን ለመዘወር ነው። ከዚያ በኋላ እንዴት እንደሚጫወቱብን በደንብ አድርጋችሁ ታውቁታላችሁ። እናንተ ስለምታውቁት እናንተ ብታስረዱ ይሻላል። ስለዚህ የእግዚአብሔር ቤተሰቦች ጌታችን ኢየሱስ ክርስቶስ ሐሳዊ መሲህ ሲመጣ ብቻ መቅደስ ይቆማል እንጂ አሁን መቅደስ እንደማይቆም አስተምሮናል እና ያን ጊዜ የሐዲስ ኪዳን ደም እኔ ነኝ ፋሲካው እኔ ነኝ ብሎ አስተምሮ ይሄንን ከነገራቸው በኋላ ጸሎትን አስተማረ፣ ቁርባንን ሰራ፣ ረጅም ጊዜ ጸለየ። ይሄንን ከዮሐንስ ወንጌል ምዕራፍ 13 እስከ ምዕራፍ 17 ያለውን ሙሉን የጸሎት ሐሙስ ዕለት ነው ያስተማረው። ስለ ፋሲካው ሐሙስ እየነገርኳቸው ነው። አሁን ፋሲካችን ኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደተጻፈ ፋሲካችን ክርስቶስ ታርዷልና እንዳለ ቅዱስ ጳውሎስ አሁን ፋሲካ ክርስቶስ ነው። ተደጋጋሚ በብዙ መምህራን ሰምታችኋል። ፋሲካ በዕብራይስጡ ቋንቋ ፔሳህ ነው የሚባለው፣ መሻገር ማለት ነው፣ ማለፍ ማለት ነው። ስለዚህ ክርስቶስ ከሞት ወደ ሕይወት ስላሻገረን ፋሲካ ተብሎ ይጠራል ማለት ነው። ከሞት ወደ ሕይወት፣ ከባርነት ወደ ነፃነት፣ ከሐሳር ወደ ክብር፣ ከጉስቁልና ወደ ብርሃን ሕይወት ያሻገረን እርሱ ስለሆነ ነው። መሻገሪያችን ክርስቶስ ነው። አሻጋሪ መሻገሪያ ራሱ ወደባችንም ኢየሱስ ክርስቶስ ነው። ቤተክርስቲያን ለዚህ ነው ጧት ኪዳን ስታደርስ ዘኮንከነ መርሶ ሕይወት ሙስና ዘኮንከነ መርሶ ሕይወት ሙስና ከጥፋት አድነህ የሕይወት ወደብ የሆንከን አንተ ነህ የምትለው ለዚህ ነው። አሁን እንግዲህ መርከበኞች ነን ሆናችኋል ብላችኋል አይደል? መርከብ ስታዩ እንግዲህ ወደብ ስታዩ ማን ትዝ ይላችኋል ማለት ነው? ክርስቶስ ትዝ ይላችኋል ነው። ከሕይወት ማይበሉ በዚህ ዓለም ነው የሚመሰለው። በኋላ በደንብ እነግራችኋለሁ። ይሄ ማይበሉ የባህሩ ማይበል በዚህ ዓለም ነው የሚመሰለው። ማይበል አቅጣጫው ወዴት ነው? ወደ ምስራቅ፣ ወደ ምዕራብ፣ ወዴት ነው? እንደ ነፋሱ ነው በሉ እንጂ በሉ እንደ ነፋሱ ነው አይደል እንዴ? የዚች ዓለም አቅጣጫው እንዴት ነው? እንደ ነፋሱ ነው። ነፋሱን አይታ ነው ይህች ዓለም የምትነፍሰው። ዘንድሮ አንተ ከተሾምክ አንተን ታድንቀሃለች። በእውነቱ እንደዚህ ያለ መንግስት አይተን አናውቅም ትላለች። የዛሬ 3 ዓመት ሌላ መንግስት ደግሞ ከመጣ ያኛው ሌባ ነበር፣ እንደዚህ ያለ በፀሐይ መንግስት መጥቶልን ደግሞ እንደ ነፋሱ ነው ይህች ዓለም ማለት ነው። እና ሞገዱ ይህንን ዓለም ነው። መረጋጋት የለም። በቃ ባይል መናወጽ ዓለም ውስጥ ሁከት የለም። የእናንተ ህይወት ራሱ እኮ አሁን ሁከት ነው።
አሁን ሰው ሁከት ውስጥ ነው። በዚህ አሁን በመጣው በቴክኖሎጂ ዓለም በጣም ብዙ መተግበሪያዎች መጥተዋል አይደል? አፕሊኬሽንስ። ያ ሁሉ በየጊዜው ክሬት የሚደረግ ለምን ይመስላችኋል? ሰውን በደንብ ለማወክ እኮ ነው አይደለም? ነው መርካት አቅቶ እኮ ነው። አሁን ዩቲዩብ ብቻ ይበቃ ነበር። ፌስቡክ፣ ከዛ ቲክቶክ፣ ኢንስታግራም፣ ሜሴንጀር፣ ቴሌግራም፣ ቫይበር ጨምሩ፣ ኢሞ፣ ከዛ ዋትሳፕ፣ ትዊተር፣ ሌላ በጣም ብዙ አለ ደግሞ ምናምን፣ ስካይፕም ቢሆን ዙም፣ ሌላ ደግሞ የሆነ ነገር በጣም ብዙ ነገሮች ነው ያሉት ማለት ነው። እነዚህ ሁሉ ለምንድነው ክሬት የተደረጉት? ሰው እንደማይረካ በደንብ ታውቋል። ስለዚህ 10 ደቂቃ ቫይበር ላይ ትቆያለህ፣ 20 ደቂቃ ቴሌግራም ላይ ትቆያለህ፣ 30 ደቂቃ ዩቲዩብ ላይ ትቆያለህ፣ 5 ደቂቃ ጉግል ላይ ትቆያለህ፣ 15 ደቂቃ ፌስቡክ ላይ ትቆያለህ፣ 20 ደቂቃ ኢንስታግራም ትቆያለህ፣ 20 ደቂቃ ሜሴንጀር ላይ ትቆያለህ፣ 10 ደቂቃ ደግሞ ያው ቴሌግራም ትቆያለህ፣ 20 እናድርገው ደግሞ መልሰህ ኢሞ ውስጥ ትቆያለህ። ይህ ሰውዬ እንዴት ያለ ጭንቅላት ነው ያለው! ከዚያ በኋላ ምንም ሀሳብ የለውም። ሁሉን አግብቶ ሁሉን ፈቶ ያድራል። በቃ እንደዚህ ነው በሀሳቡ ማለት ነው። ሁሉን ጨብጦ አንድም ግን እጁ ላይ የሌለው ሰው ሆኖ ይቀራል ማለት ነው። ዓለም ሰዎችን ልብ ብላችሁ ስሙ። ዓለም ሰዎችን የምትጎዳበት ዋናው መንገድ ምንድን ነው? ማባከን። እስኪ ማባከን ነው በሉ በደንብ አድርጎ ማባከን ማለት። አንድ ጸሐፊ ስለ መነኩሴ ሲናገር የጻፈው ነገር መነኩሴ ማለት ትኩረት ያለው ትክክለኛው ምንድን ነው ሰው ማለት ብሎ ተናግሯል። በነገራችን ላይ መነኮሳት የሚመነኩሱት ለምንድን ታውቃላችሁ? ለብዙ ሰዎች የሚመስላቸው ጋብቻ አንፈልግም፣ እኛ ጻድቃን ነን፣ እኛ ቅዱሳን እንደዚህ የሚመስሉ። በፍጹም ጋብቻ ኃጢአት ነው፣ አልወጣንም። ጋብቻ እንዲህ ቤተክርስቲያናችን ወርቅ ቤተክርስቲያን ያለችው እኛስ ጋብቻ ክቡር እንደሆነ ምንላለንም ነው እናውቃል። በዕለት በቅዳሴ ነው እንደዚህ የምትለው። በቅዳሴ በየሜዳውም አትድርም እንደዚህ እየቀለደች እንዲሁ ምን በቃ ክርስቶስ ባልን ይወክላል፣ ቤተ ክርስቲያን ደግሞ ሴቲቱ ትወክላለች። ማግባት እንደ ክርስቶስና እንደ ቤተ ክርስቲያን ሙሽርነት ነው ብላ በኤፌሶን 5 ላይ የምታስተምር ቤተ ክርስቲያን ነው። ጋብቻ ቅዱስ ነው። ሌላው ቀርቶ ክርስቶስ ጋብቻ ባይሆን ይወለድ ነበር። ባይኖር ምን ማለት ነው? ጋብቻ ባይኖር ድንግል ማርያም ባትወለድ ማለት ነው። እሷ በድንግልና ነው የወለደች። እንዴት ሊወለድ ይችላል? ጋብቻ ክርስቶስ እንኳን ከሰማይ እንዲወርድ ምክንያት ነው። ባይኖር ክርስቶስ አይወለድም። እናቱ የትዳር ውጤት ስለሆነች። ታዲያ ለምንድን ነው መነኮሳት የሚመነኮሱት ስትሉት፣ በትክክል ክርስቶስን ማሰብ የሚችሉበት ምን ለመፍጠር ነው። ምን ለምትሉት ከባቢ አየሩን በሉት በቃ እንደዚህ ያለ ማግኘት ነው። በቃ ክርስቶስን ብቻ ማሰብ እንዲቻል። ስታገባ በጣም ብዙ ነገር ነው ያለው፣ ግን አግቡ። ስታገቡ በጣም ብዙ ነገር ነው፣ ግን እያሰብከው ነው መግባት ያለብህ ነው። አሁን እኔ እዚህ ዋልኩኝ፣ ተነስቼ ሂጄ ቤቴ እተኛለሁ። ተመስገን። ስነሳ ማንን ነው የማስበው? ክርስቶስን ነው የማስበው። ስትነሳ አንተ ሚስትን ነው የምታስብ። ታስባለህ ማለት ውለህ መጥተህ ውለህ ትመጣና ቀጥታ ወደ አልጋ መሄድ ትችላላችሁ? ተመስገን። እንዲያውም ዛሬ ራት አልበላ ማለት ትችላላችሁ? አችሉም። እንዴ አታጫውተኝም እንዴ ትላለች። አጫውተኝ እንጂ እንዴ ሆቴል መሰለ የምታድረው ሚስትህ እኮ ነው፣ ቁጭ በልና አውራኝ ትላለች። ካላወራት ትቆጣለች። ደግሞ የማውራት ግዴታም አለብህ፣ ለምን አካልህ ናት። ስለዚህ ይሄ እንዴት ሆኖ ይሆናል? ስለዚህ ያገባ ሰው ሚስቱን እንዴት ደስ እንደሚያሰኛት ምን ይላል አለ ቅዱስ ጳውሎስ? ያስባል አለ አንደኛ ቆሮንቶስ ምዕራፍ 7 ላይ። ያላገባ ሰው ግን ክርስቶስን እግዚአብሔር እንዴት ደስ እንደሚያሰኘው ያስባል አለ። ከዚያ የተሳ ሴቷም እንደዚሁ ወንዱም እንደዚሁ ማለት ነው። ስለዚህ አሁን ግን እኔ የምነግራችሁ ጋብቻ ቅዱስ ነው። ክርስቶስ ባርኮታል፣ ቀድሶታል። ተገኝቶ ውሃውን ወይን አድርጎ ራሱ የባረከው ትልቅ የመንግሥተ ሰማያት በር ከምስጢራተ ቤተ ክርስቲያንም አንዱ ነው። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ጋብቻ ነው። ያለ ቁርባን የማይፈጸውም ለዚህ ነው። ተጠምቀ ሳትቆር እንደማትቀረው ሁሉ አግብተ ሳትቆር አይሆንም ማለት ነው። ክርስቶስ የሌለበት ትዳር ምንድን የሚባለው? ተራ አጥር ነው፣ ስብሰባ ነው። ክርስቶስ ያለበት ትዳር ነው ትዳር የሚሆነው። ግን የሆነ ሆኖ የምነግራችሁ ባላችሁበት ቦታም ሆነ የግድ መመንኮስ የለባችሁ። ሁሉም እንደተጠራበት ይኖር አይደል? ቅዱስ ጳውሎስ ሁሉ እንደተጠራ ይኖር ብሏል።
ትዳር እግዚአብሔር በትዳር አገለግላለሁ ካላችሁ ግቡና ራሳችሁን ጠብቁ። ግን ስትኖሩ ከመባከን ተጠበቁ ነው። ምንም የማታፈሩበት ሜዳ ላይ አትሰማሩ። ምንም የማታፈሩበት ሜዳ ላይ አሁን በጣም አንድ ሰውዬ የተናገረው ነው። አሜሪካዊ ሰውዬ ነው እና አሜሪካ ደነቆረች ብሎ ነው ሰውዬው የሚናገረው። መጽሐፉን ነው ያነበብኩት። በጣም ትልቅ ሳይንቲስት ነው። አሜሪካ ደነቆረች እባካችሁ ተብሏት። ያደነቆራት ደግሞ ሶሻል ሚዲያ ነው ብሏል። ምክንያቱም ሰው በጣም ብዙ እውቀት ሚዲያ ላይ ስለሚያገኝ ያንን እያየ ብዙ የማውቅ እየመሰለው ግን ምንም የማያውቅ ላለመስማትም የሚፈልግ ትውልድ። ለምሳሌ ምንድን ነው የሚለው? እንደዚህ ታውቃለች ስለ ሰርች ላድርገው ነው የሚለው። አያውቅም፣ አያነብም። ሁሉን የማውቅ ይመስል ሁሉ እጁ ላይ ያለ ይመስለዋል። ነገር ግን ምንም የለው። ሌላው ቀርቶ ስልክ እንዴት ያለ ሱስ እንደሆነ ታውቃላችሁ አይደል? ለምሳሌ አሁን ሪከርድ ታደርጋላችሁ። ሪከርድ እያደረጋችሁ ነው፣ ጥሩ ነው፣ እየነቀፍኳችሁ እንዳይመስላችሁ። ግን ሪከርድ ማድረግ ራሱ ግን ችግር እንዳለው ታውቃላችሁ። አይ ሪከርድ ስላደረግኩት ኋላ ተኝቼ ሰማዋለሁ ብሎ የማይሰማ ሰው ይኖራል። እየተማረ ይቀንሳል። የመያዝ አቅሙን ጓግቶ መዝግቦ ባይምሮ የመያዝ አቅምን ይቀንሳል እሱ ራሱ። እና በጣም አሁን ፈረንጆቹ በጣም ከብዙ በሽታዎች አንድ በሽታ ተደርጎ ፎን አዲክትድ የሆነ ሰው ራሱ አንድ በሽታ ሆኗል። አማካሪ እያስቀመጡ ነው ዶክተሮች። እኔ አይቻለሁ ራሱ እንደ ብዙ ሀገር እንኳን አልሄድኩም። አንድ ቦታ ብቅ ብዬ ባስ ውስጥ ዝም ብሎ ሰው ኤርፎንና እዚህ ዝንጀሮ ነው የሚመስል ሰው ሁሉ እያደረገ ማለት ነው። ደህና አደራችሁ አይባልም። የእኛ ሀገር ሰው እኮ ደህና አደራችሁ፣ ደህና ናችሁ፣ ልጁም ከብቱም ደህና ነው ብሎ ነው የሚንት ደህና አደራችሁ አይልም። ዝም ብሎ ዝንጀሮ እያለ የሚኖር በጣም ነው የሚያሳዝነው በእውነት ማለት ነው። በጣም ራስ ወዳድ ያደርጋል። እና ከዚህ ለመውጣት መሻገር አለባችሁ። እንድንሻገር ተነሱ ከዚህ እንነሳ በሉ። እንነሳ በሉ። ተነሱ ከዚህ እንሂድ በሉ። እስኪ ከዚህ ምን እንበል? ከየት ነው የምንሄደው? ከዚህ አሁን ካልኳችሁ ይህን ለመናገር ነው ርዕሱን የመረጥኩበት ምክንያት። ከዚህ መውጣት አለብን። ከዚህ ካልወጣን መኖር አንችልም። ከዚህ በኋላ ጌታችን ኢየሱስ ክርስቶስ የጸሎት ሐሙስ ዕለት ነው የነገራቸው። መጨረሻ ላይ ሁሉን ነገር አከናውኖ ሲጨርስ ይሁዳ ሰዎቹን ሰብስቦ ሊያስይዘው እየመጣ እንደሆነ አወቀ። ሲያውቅ ተነሱና ከዚህ እንሂድ፣ እስመ ይመጽእ መልአኩ ለዝንቱ ዓለም ወይረክብ ምንተኒ በላዕሌ፣ የዚህ ዓለም ገዥ ይመጣል በእኔ ላይ ምንም አያገኝም እና ተነሱ ከዚህ እንሂድ አለ። የዚህ ዓለም ገዥ ያለው ሰይጣንን ነው። ምንም አያገኝም ያለው ክርስቶስ እንዲሰቀል ምንም የኃጢአት ምክንያት የለበትም። በአንደበቱ ሐሰት የለበትም። በሰውነቱ ክፋት የለበትም። የምኞት ሐሳብ እንኳን የለበትም። ንጹሕ መሥዋዕት ነው እሱ። ስለዚህ እንደዛ ስለሆነ በእኔ ላይ ምንም በደል አይገኝብኝም፣ እንሂድ ግን ከዚህ አለ። ልብ ብላችሁ ስሙ። እንሂድ ከዚህ እስመ በጽሐ ዘያገባን የሚያስይዘኝ መጥቷልና ይላል። ምን ታያላችሁ? አንደኛ ቸርነቱን ልብ ብላችሁ አስተውሉ። ቸርነቱ ምንድን ነው? ጌታ ይጸልይበት የነበረው የአትክልት ስፍራ ነው። ይሁዳ እንኳን ያንን እየፈለገ ጋሬጣ እንዲግጠው፣ እንቅፋት እንዲመታው፣ እንዲሰቃይ አልፈልግም። ራሱ ወጥቶ ከግልጽ ቦታ ላይ ለመያዝ ነው። ሁለተኛ ደግሞ ሁሉን አዋቂ መሆኑን ለማመልከት ነው። አምላክ ነው እርሱ። ሰው የሆነ አምላክ ነው። ሰው የሆነ አምላክ ስለሆነ እንደ ሰውነቱ እየደከመ፣ እንደ ሰውነቱ እየጸለየ፣ እንደ ሰውነቱ እየፈራ እኛን ለማዳን ያደረገውን ይሁሉ ግን እንደ ጌትነቱ ደግሞ የተደረገን ነገር ማንም ሳይነግረው ያውቃል። ዮሐንስ ወንጌል ምዕራፍ 2 ቁጥር 33 ላይ እንደተጻፈ ኢይፈቅድ ይንግርዎ ግዕዞ ለሰብእ እስመ ለሊሁ ያአምሮ ለሰብእ፣ የሰውን ፈቃዱን ሊነግሩት አይሻም እሱ ራሱ ሰውን ያውቃልና ተብሎ እንደተጻፈ ሳይመረምር ይሁዳ እንደመጣ አወቀ። እንደገና ደግሞ ሶስተኛ የሚሞተው በፈቃዱ እንጂ በግድ እንዳልሆነ ለማስረዳት ነው። ሰውን ለማዳን ስለመጣ በግድ ተጨንቆ አሁን ሌሎች ሁሉ እገሌ ገሌ ማለት ምን አስፈለ? ብዙ የእምነት ድርጅቶች ክርስቶስ በመስቀል ላይ ሆኖ ሲያዩት አቅም የሌለው መስሎ ነው የሚታያቸው። አቅም የሌለው በግድ አይሁድ አሰቃይተው የያዙትን እንዲህ ቀድሞ አሳይቶ አልነበረም ወይ? አላሳየም ወይ? አሳይቷል። ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። አስተማራቸው። ምንድን ብሎ ያስተማራቸው? እናንተ የሰይጣን ልጆች ነው። ኧረ እኛ የእግዚአብሔር ልጅ ነን። የሰይጣን ልጆች ናቸው። እኛ አባታችን አብርሃም ነው፣ ሰይጣን አይደለም። እንዲህ አብርሃምማ ብትሆኑ አብርሃም እንደዚህ አላደረገ፣ እናንተ ግን እኔ ልትገሉ ትሻላችሁ አላቸው። አብርሃም አባታችሁ የኔን ቀን ሊያይ ተመኘ አላቸው። ተመልከቱ። 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየው ትላለ አሉት። ደግሞ
ጭራሽ የባስ ብሎ ምን አላቸው? አብርሃም ሳይወለድ እኔ ያለሁ አላቸው። እንግዲህ ይውላችሁ በእውቀት አቅም የሌለው ሰው ማሸነፊያው ምንድን ነው? ዱላ። አንድ ፈላስፋ ምን ብሎ ተናግሮ መሰላችሁ? አንድን ሃይማኖት ብዬ ልቀበለው የምችለው ብሎ 8 መስፈርቶችን ያስቀምጣል። ከዚያ ውስጥ አንዱ ምንድን ነው ይላል? ያን 8 መስፈርት እየዘረዘርኩ እጃችሁን አላጠፋም። ከዚያ 8 መስፈርት አንዱ ምንድን ነው ይላል? በጦርነት ያልተስፋፋ መሆን አለበት ይላል። ገብቷችኋል? ስለዚህ እምነቱ እውነት ሆኖ ሕሊናን አሸንፎ ሳይሆን ሰው ፈርቶ ነው ያመነ ማለት ነው። እንደዚያ ከሆነ እውነት አይደለም ማለት የተገለጠ እውነት አይደለም። ሰዎች የሃይማኖቱን ውሸትነት በሰይፍ ይጠብቁታል ማለት ነው። ክርስትና ግን እንደዚህ አይደለም። ለዚህ ነበር ጌታ ሐዋርያትን በትር እንዳትይዙ ያላቸው፣ ጫማም እንዳትይዙ፣ ስንቅ እንዳትይዙ ያላቸው ማቴዎስ 10 ላይ በጦርነት አስፋፉት እንዳይባል። ሐዋርያትን ራሱ 500 1000 ማድረግ ይችል ነበር። ብዙ ሰራዊት ሰብስቦ አደራጅቶ ሰው ፈርቶ አምኖ ነው እኮ እንዳይባል ጥቂት 12 ሰዎችን ነው የላከው። ይህንን ያደረገበት ምክንያት ክርስትና በሰላምነቱ ያሸነፈ እምነት ስለሆነ፣ በሰላምነቱ ያሸነፈ እንጂ በጦር ያሸነፈ በሰራዊት ያሸነፈ በሰራዊት የረታ እምነት አይደለም። እና ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ፣ በግድ አልሞተም። 30 ዓመት ያልሞላ ሰውዬ አብርሃምን አየ ሲሉት አብርሃም ሳይወለድ እኔ ያለው ሲላቸው ምን አለ? ወነሱ እብነ ከመዩ ግርወ ሊወግሩት ድንጋይ ያነሱ ይላል። ሊወግሩት ድንጋይ ያነሱ ወሃለፈ እግዚ ኢየሱስ ወታብኦሙ ጌታችን ኢየሱስ ክርስቶስም በመካከላቸው ተሰውሮ አልፎ ሄደ ይላል። ልብ ብላችሁ ስሙ። መያዝ አልቻሉም፣ ሊይዙት ፈለጉ፣ በመካከላቸው አልፎ ሄደ። ክርስቶስን እንኳን ሰው ሞት ራሱ ሊይዘው አይችልም። እርሱ ሕይወት ነው። ሕይወት ስለሆነ እንኳን እሱን በሱ ያመኑትን ሁሉ ሞት በእነዚህ ላይ ስልጣን የለውም።